በፍራፍሬ ምርት በዓለም አቀፍ ደረጃ ቻይና በግንባር ቀደምትነት የመጀመሪያውን ደረጃ ትይዛለች። ቻይና በየዓመቱ በመቶዎች የሚቆጠሩ ሚሊዮን ሜትሪክ ቶን ፍራፍሬዎችን በማምረት የዓለምን የፍራፍሬ ገበያ በከፍተኛ ደረጃ ትቆጣጠራለች። ይህም የሀገሪቱን ኢኮኖሚ ከማሳደግ ባለፈ ሀገሪቷ በዓለም አቀፍ ደረጃ ታዋቂ እንድትሆን አስችሏታል። የፍራፍሬ ምርቶች በአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ውስጥ ከፍተኛና ዘርፈ ብዙ አስተዋጽኦ አላቸው። በተለይም እንደ ኢትዮጵያ ባሉ በግብርና የሚመሩ ኢኮኖሚዎች ውስጥ የፍራፍሬ ልማት ለዘላቂ እድገት ያለው ሚና እጅግ የጎላ ነው። ዘርፉን ይበልጥ ለማሳደግ በማለም በወላይታ ዞን ቦሎሶ ሶሬ ወረዳ የአቮካዶ ችግኝ ተከላ ማስጀመሪያ መርሃ ግብር ተካሂዷል። የአቮካዶ ማምረት አቅምን በማሳደግ ከዘርፉ የሚገኘውን ኢኮኖሚያዊ ጥቅም ለማረጋገጥ በዘርፉ ያሉ ውስንነቶችን እያረሙ መሄድ አስፈላጊ ነው ተብሏል። በአቮካዶ ላይ ስራ መስራት ከተጀመረ ሰንበትበት ያለ ቢሆንም ወደ ኢኮኖሚያዊ ተጠቃሚነት አዙሮ ኢኮኖሚያዊ ተጠቃሚነት እንዲኖረው አምራቹ ኃይል አምራቹ አርሶ አደር ከዚህ አቮካዶ በትክክል እንዲጠቀም ከማድረግ አንፃር ምርትና ምርታማነት እንዲጨምር ከማድረግ አንፃር ዝርያን አሻሽሎ ከማድረስ አንፃር ትኩረት ሰጥቶ በኤክስቴንሽን ከመደገፍ አንፃር የራሱ የሆነ ችግኝ ጣቢያን አቋቁሞ ችግኝን አርሶ አደር በፈለገ ጊዜ እንዲያገኝ ከማድረግ አንፃር እስካሁን የተሰራ ስራ እምብዛም በቁጥር የሚታይ አለመሆኑ የማይካድ ሀቅ ነው። ክልላችን በዘንድሮ ዓመት የጀመረው እንደ ፕሮጀክት በዚህ ፍራፍሬ ላይ የጀመረው ትልቅ ነገር ይህ ፍራፍሬ አምራቹ ተጠቃሚ እንዲሆን ገበያ እንዲያገኝ በትክክልም ደግሞ ምርቱ በሚመጥን ደረጃ ከፍ ሲል ወደ አግሮ ፕሮሰሲንግ እንዲገባ የማድረግ ስራዎች ተጠናክሮ የሚሰሩ ናቸው። በሀገራችን ለዘመናት የቆየው የግብርና ስራ የአርሶ አደሮችን ህይወት ለመቀየር የተለያዩ ዘዴዎች ቢሞከሩም የተፈለገው ያክል ውጤት አልመጣም። በተለይ እንደ ወላይታ ከዋዱ ጊዜ ጀምሮ የተለያዩ የግብርና ምርቶችን ማብቀልና ፍሬ ሊሰጥ የሚችል መሬት እያለን በለመድናቸው ሰብሎች ብቻ በማተኮራችን አካባቢው ማግኘት ያለበትን ገቢ ሳያገኝ ቆይቷል። ስለሆነም የአካባቢውን ጸጋ በመጠቀም ለዓለም ገበያ የሚቀርቡ እንደ አቮካዶ ያሉ ቋሚ ተክሎችን በመትከል ለአርሶ አደሮቻችን የገቢ አቅም እንዲጨምር ማድረግ እንችላለን። በቦሎሶ ሶሬ ወረዳ በጥዮ ይምቦቾ ቀበሌ ላይ እየተበሰረ ያለው የአቮካዶ የናሽናል አቮካዶ ተከላ ፕሮግራም በዞን ደረጃ የተመረጡ 4 ወረዳዎች አሉ። አንዱ ቦሎሶ ሶሬ ነው፣ ዛሬ ተከላ የሚከናወንበት ወረዳ ማለት ነው። ከዛ ቀጥሎ ዳሞት ጋሌ አለ፣ ሶዶ ዙሪያ አለ፣ ዳሞት ወይዴ፣ በአጠቃላይ 4 ወረዳ በዞን ደረጃ የአቮካዶ የናሽናል አቮካዶ ፕሮግራም በልዩ ሁኔታ ተግባራዊ የሚሆንበት ወረዳ ተብሎ የተመረጠውም ከዚህ በፊት ከሚሰጠው ፖቴንሻል አንፃር ነው የተመረጠው። እነኚህ ወረዳዎች የተመረጡት በእነኚህ ወረዳዎች የሚሰራው ስራ በእያንዳንዱ ወረዳ ላይ 5 ቀበሌ ተመርጧል። በእያንዳንዱ ቀበሌ ላይ 60 አርሶ አደር ተመርጦ እያንዳንዱ አርሶ አደር 20 ጉድጓድ በልዩ ሁኔታ የሚተከለውን 20 ጉድጓድ ቆፍሮ በ20 ጉድጓድ ላይ የተሻሻለውን የሃስ ዝርያ ሃስና ኢቲንገር የሚባሉ የተሻሻሉ ዝርያዎችን ቀላቅሌ ነው የምንሰጣቸውና እነኚህ ዝርያዎችን ነው አርሶ አደሩ በእያንዳንዱ ቀበሌ ላይ 60 አርሶ አደር እያንዳንዱ አርሶ አደር 20 ጉድጓድ አዘጋጅቶ እንዲተክል የማስጀመሪያ ስራ ነው አሁን የምንገኘው። ወረዳችን በቡና ምርት እንድትታወቅ በአቮካዶ ምርት እንድትታወቅ ለማድረግ ከፍተኛ በትጋት እየተሰራ ይገኛል። የህዝብ ጥግግትን በጠባብ ማሳ ሰፋ ያለ ምርት በማምረት
አርሶ አደሮቻችን ተጠቃሚ ለማድረግ በተለይ በዚህ በቀጣይ 5 ዓመታት ውስጥ ሰፋ ያለ እቅድ ይዘን ቦሎሶን ከፍተኛ የአቮካዶ ኮሪደር በማድረግ ቦሎሶን ከፍተኛ የቡና ምርት መገኛ አካባቢ በማድረግ ሰፊ ስራ እየተሰራ ይገኛል። ስለዚህ አቮካዶ በአሁኑ ሰዓት በነባር 4 ክላስተር በአዲስ ደግሞ 12 ክላስተሮችን ወደ 6095 ችግኝ ተከላ ቦታዎችን በማዘጋጀት ከዚህ የሚገኙ ምርቶችን ሰፋ አድርገን በማምረት አካባቢያችን ታዋቂ በሆነበት በዚህ በፍራፍሬ ምርት ግንባር ቀደም ሆና የአርሶ አደሩንም ኢኮኖሚ ለውጥ እንድታመጣ ለኢንዱስትሪም ወደፊት በወላይታ ዞን የኢንዱስትሪ ማዕከል ለማድረግም የጥሬ ዕቃ በተለይ ግብአቶችን ለማቅረብ እንድንችል አቮካዶን በዛሬው ቀን በክላስተር ተከላ መርሃ ግብር ላይ በትኩረት መስራት ይገባል በሚል በ29.97 ሄክታር በኤክስዋይ ኮኦርዲኔት የተዘጋጀ ማሳ አዘጋጅተን እኔው ለዛሬው ለተከላ ዝግጁ ሆነናል። በወላይታ ዞን ከ16000 በላይ ሄክታር መሬት በአቮካዶ ምርት መሸፈኑንና በየዓመቱ ከ2.5 ሚሊዮን ኩንታል በላይ ምርት ይሰበሰባል። አካባቢው ለአቮካዶ ምርት ተስማሚ የሆነ መሬትና የአየር ጸባይ ያለው በመሆኑ የተሻሻሉ ዝርያዎችን በመትከል የአርሶ አደሩ ኑሮ ለማሻሻልና የምግብ ዋስትና ለማረጋገጥ በትኩረት እየተሰራ እንደሚገኝ ተገልጿል። በአሁኑ ጊዜ በዞናችን ከ16000 በላይ ሄክታር መሬት በአቮካዶ ተክል ተሸፍኗል። በአመትም ከ2.5 ሚሊዮን ኩንታል በላይ ምርት ይሰበሰባል። ከዚህ ውስጥ 85.8% ያክል ለገበያ የሚቀርብ ይሆናል። ይህም ማለት ወደ 2.2 ሚሊዮን ኩንታል ያክል ምርት ወደ ገበያ በማውጣት ለአርሶ አደሮቻችን ከፍተኛ ገቢ እያስገኘ ይገኛል። በተለይም በቦሎሶ ሶሬ አረካን ጨምሮ ማለት ነው። እንዲሁም ቦሎሶ ቦምቤ ከተማን ጨምሮ ዳሞት ጋሌ፣ ሶዶ ዙሪያ፣ ዳሞት ወይዴ፣ ቦዲቲ በአቮካዶ ልማት አራያ የሆኑ የሚገኙ መዋቅሮች ናቸው። መንግስታችን የአርሶ አደሮችን ገቢ ለማሳደግ እና የተሻሻሉ ዝርያዎችን ለማስፋፋት የራሱን ችግኝ ጣቢያዎችን በማቋቋም በመቶ ሺዎች የሚቆጠሩ የተሻሻሉ የአቮካዶ ችግኞችን ለአርሶ አደሮች በስፋት እያሰራጨ ይገኛል። ይህም የሀገር በቀል ዝርያዎችን ከተሻሻሉት የሃስና የኢንቲንገር ዝርያዎች ጋር በማቀናጀት የምርትና የጥራት መሻሻልን ያፋጥናል። የአካባቢ ዝርያ እና ይሄን ስናይ በመልክም በመጠንም በውስጡ ባለው የቅባትነት መጠንም አይነትም ይለያል። ስለዚህ የተሻሻለ ዝርያን በመትከል የተሻለ ኢኮኖሚን በመገንባት የተሻለ ሀብትን በመሰብሰብ ህዝባችንን መቀየር የክልሉ መንግስት ቁልፍ ተግባር ከመሆኑ ጋር ተያይዞ ይህንን ፍራፍሬ በሁሉም ቦታ ማስፋት የሁሉም አርሶ አደር ተጠቃሚነትን እስከማረጋገጥ ድረስ ተከላው ይቀጥላል የሚል አስተያየትና ሀሳብ አለኝ። ስለዚህም ይህ ፍራፍሬ በሀገር ደረጃ ከዚህ በፊት ይታወቃል። 1 አቮካዶ፣ 2 አቮካዶ፣ 3 አቮካዶ ስንት ብር እንደሆነ ይታወቃል። አሁን ላይ አንደኛ የብር የመግዛት አቅም ካመጣው ኢንፍሉዌንስ ጋር ተያይዞ አቮካዶ ዓለም ላይ በሀገራችንም ብዙ ቦታ ላይ ተፈላጊ የምግብ ክፍል ሆኗል። በወላይታ ዞን ደረጃ እነኚህ ከተመረጡ ከአራቱ ወረዳዎች ባሻገር ሌሎች ደግሞ ፖቴንሻል ያላቸው አቅም ያላቸው ወረዳዎች አሉ። ለምሳሌ ያህል እዚሁ አጠገባችን ያለው ቦሎሶ ቦምቤ ወረዳ፣ ኦፋ ወረዳ፣ ኪንዶ ኮይሻ ኪንዶ ዲዳይ ወረዳ፣ ዳሞት ፑላሳ ወረዳ እነኚህ
ለምሳሌ ያህል የሚጠቅሳቸውና ፖቴንሻል ያላቸው ወረዳዎች ናቸው። ስለዚህ በናሽናል ደረጃ ቅድም በጠቀስኳቸው በአራቱ ወረዳዎች ይጀመር እንጂ እኛ ደግሞ ፖቴንሻል ባላቸው ወረዳዎች ላይ ችግኙን ወይም የአቮካዶ ተከላ በስፋት ለማስካሄድ ምን ያስፈልጋል? ችግኝ ያስፈልጋል። እንደሚታወቀው እንደኛ ክልል በ12 ወረዳዎች በ7 ዞኖች በ12 ወረዳዎች ፕሮግራሙ ተጀምሯል። ፕሮግራሙ በፊት ከተለመደው ለየት የሚያደርገው ቴክኒካሊ ድጋፍ ተደርጎለት በእያንዳንዷ እንቅስቃሴ አቮካዶ ከአዲሱ የተሻሻለ ዝርያ በአግባቡ ተንከባክበን አርሶ አደሩ ተጠቃሚ እንዲሆን ስራ እድልም ከመፍጠር ያለው አስተዋጽኦ ከፍተኛ ነው። በዞኑ ያሉ የመሬትና የአየር ጸባይ ምቹ ሁኔታን በመፍጠሩ የተሻሻሉ የአቮካዶ ዝርያዎችን በመትከል የአርሶ አደሩ ኑሮ ለማሻሻልና የምግብ ዋስትናን ለማረጋገጥ በትኩረት እየተሰራ ነው ተብሏል። እንግዲህ አቮካዶ በናሽናል ደረጃ በጀት ተመድቦለት ብሔራዊ አቮካዶ ናሽናል ፕሮግራም ተብሎ የተቀረጸ የጠቅላይ ሚኒስትራችን ትልቁ ኢኒሼቲቭ ነው። ይሄ ፕሮግራም በአርሶ አደሩ ዘንድ አንደኛ ምርትን በመጨመር የአርሶ አደሩን የገቢ አቅም የማሳደግ በተጨማሪ ደግሞ ለሴቶችና ለወንዶች የስራ እድል በመፍጠር እንዲሁም የስነ ምግብና ምግብ ዋስትናን ከማረጋገጥ ትልቅ አስተዋጽኦ ያለው ትልቁ ፕሮግራም ነው። ኢኮኖሚ ማለት የሚበላ፣ ኢኮኖሚ ማለት የሚጠጣ፣ ኢኮኖሚ ማለት በእያንዳንዳችን ግንባራችን ላይ የሚታይ ተጨባጭ የሆነ ነገር ነው። ኢኮኖሚን በአፍ ብቻ የምናወራው ከሆነ ኢኮኖሚ ሊሆን አይችልም። ኢኮኖሚ ተጠቃሚነትን ይፈልጋል። ኢኮኖሚ ትጋትን ይፈልጋል። ኢኮኖሚ በለበስነው በበላነው የሚገለጥ ሆኖ ሊታይ ይገባል። ስለዚህ መላው የክልላችን አርሶ አደሮች፣ መላው የክልላችን አርብቶ አደሮች እና ከፊል አርብቶ አደሮች የኢኮኖሚ ተጠቃሚ እንዲሆኑ ብልጽግና ፓርቲያችን መደመር መንግስታችን በየደረጃው በየቦታው በተለያዩ የልማት ፕሮጀክቶች ተደራሽ የሆነ አርሶ አደሩን፣ አርብቶ አደሩን፣ ከፊል አርብቶ አደሩን እና ከተሜውን እየደገፈ መሆኑ በግላጭ የሚታይ ተጨባጭ ነው። ዛሬ አቮካዶ በብሔራዊ ደረጃ ትልቅ የኢኮኖሚ ኮሞዲቲ ወይም የኢኮኖሚ ቁስ ሆኖ ነው የተገኘው። አቮካዶን የማምረት፣ አቮካዶን ለገበያ የማምረት፣ አቮካዶን ለኢኮኖሚ ተጠቃሚነት የማምረት ልምድ ያለው አርሶ አደር እጅግ ቁጥሩ ከፍተኛ ነው። እንዲሁም በክልላችን ከፍተኛ የአቮካዶ ምርት ካሉባቸው አካባቢዎች አንዱ የሆነው ወላይታ ሌሎችንም እንደዚሁ መጥቀስ የሚያስችል ጌዲዮ፣ ጋሞ፣ ሌሎችንም እንደዚሁ አንስተን መወያየት ይቻላል። እንዲሁም 4 ማዕከላዊ ችግኝ ጣቢያዎችን በማቋቋም የሚቀጥሉትን 15 ዓመታት የአቮካዶ ልማት ግቦች ለማሳካት ተግባራዊ እንቅስቃሴዎች ተጀምሯል። ውድ አርሶ አደሮች፣ አቮካዶ ዛሬን ብቻ የሚጠቅም ሰብል አይደለም። የነገን ተስፋ፣ የቤተሰብ ገቢ፣ የልጆች ትምህርት፣ የጤና ዋስትና እና የአካባቢ ጥበቃ መሰረት ነው። ስለዚህ የምንተክለው ችግኝ በአግባቡ መንከባከብ፣ መያዝ ከሁላችንም ይጠበቅብናል። ይህንን ተግባር በማጠናከር አካባቢያችን በአቮካዶ ምርት ተመራጭና ተፈላጊ እንዲሆን በማድረግ የተመረተው ምርት ለአግሮ ፕሮሰሲንግ በማድረግ የማምረት አቅምን ማሳደግ ያስፈልጋል። በዚህ አጋጣሚ ለዚህ ታላቅ መርሃ ግብር አስተዋጽኦ ያደረጉ የፌዴራልና የክልል የግብርና ተቋማት አመራሮች፣ የክልል የግብርና
ማኔጅመንት፣ የልማት አጋሮች፣ የግብርና ባለሙያዎች፣ የወረዳና ቀበሌ አመራሮች እንዲሁም አርሶ አደሮቻችንን ከልብ እናመሰግናለን። በመጨረሻም ዛሬ የምንተክለው እያንዳንዱ አቮካዶ ችግኝ የተሻለ ገቢ፣ የተሻለ አመጋገብ፣ የተሻለ አካባቢና የተሻለ ወላይታ የሚገነባ መሆኑን በማመን ሁላችንም በቁርጠኝነት እንስራ ለማለት እወዳለሁ። ዛሬ የምንተክለው ችግኝ የነገ ብልጽግናችን መሰረት ነው። ከዚህ በመቀጠል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ የሆኑት በቦሎሶ ሶሬ ወረዳ በ12 ክላስተሮች ከ6095 በላይ የተሻለ ምርት የሚሰጡ የአቮካዶ ችግኞችን የመትከል መርሃ ግብር በ29.97 ሄክታር ማሳ ላይ በተጠናከረ ሁኔታ ተካሂዷል። ቦሎሶ ሶሬ አካባቢ ያሉ አርሶ አደሮች በሙሉ ፍራፍሬ ከዚህ በፊት ጠፍቶ የነበረ ፍራፍሬን ድጋሚ አምጥተን ይሄ በተለይ ጎጂ የሆነ የመሬት አጠቃቀም ዛፍን ከጓሮም ከፊት ለፊትም ካለው ማሳ አካባቢ ባህር ዛፍ አንስተን ባህር ዛፍ የያዘውን ቦታ ፍራፍሬ አድርገን ተጠቃሚነትን ለማረጋገጥ ሰፊ ስራ መስራት ይገባል። በየአካባቢ ስናይ ባህር ዛፍ የያዙ ቦታዎችን አቮካዶ ምርትን ብናሰፋ አንደኛ ከፍሬ የምናገኘውን ጥቅም ኢኮኖሚያችን ያሳድጋል። አቮካዶ በፍሬ ብቻ አይደለም ሳይሆንን ብንሸጥ አርሶ አደሩ ከፍተኛ ተጠቃሚ የመሆን እድሉ እጅግ በጣም የጎላ በመሆኑ የወረዳችን አርሶ አደሮች ይሄንን ተግባር አጠናክረው በየአካባቢ በመቀጠል የአቮካዶ ምርትን በሰፊው እያመረትን ሀገራችን ኢትዮጵያ የሚታደርገውን የብልጽግና ጉዞ እውን ለማድረግ የድርሻችን ኃላፊነት እንድንወጣ አደራ ለማለት እፈልጋለሁ። በመጨረሻም ክቡር የዞናችን የፓርቲ ጽሕፈት ቤት ኃላፊ ዶክተር አማሬ የራሳቸውን መልእክት ካስተላለፉ በኋላ የዕለቱን ክብር እንግዳ እንዲጋበዙ በሞራል እንድትሸኙልኝ። ፕሮግራሙን ለማስፋት ይዘን ግን የችግኝ ስለሚያስፈልግ በእነኚህ በአራቱ ወረዳዎች ላይ ምንድነው ያቋቋምነው? የችግኝ ጣቢያ ነው ያቋቋምነው። በእነኚህ በአራቱ ወረዳዎች ላይ ሰፋ ያለ ችግኝ ጣቢያ አቋቁመን በየአመቱ ለፖቴንሻል ለሆኑ ወረዳዎች ችግኝ የምናከፋፍልበት ሁኔታ ለማመቻቸት ችግኝ የማፍላት ስራ እየሰራ እንገኛለን እና በዚሁ መልኩ አቮካዶ ከዚህ በፊት እንደምንጠቀመው ለምግብ ብቻ አይደለም፣ ለአካባቢ ገበያም ብቻ አይደለም፣ ከአካባቢ ገበያም አልፎ በኢንዱስትሪ ደረጃም እየተፈለገ ነው ያለው። ስለዚህ ተጨማሪ ሁለተኛው አረንጓዴ ወርቅ ከኛ ጓሮ ይፈልጋል ማለት ነው፣ ከአርሶ አደሩ ጓሮ ይፈልጋል ማለት ነው። ይሄን ደግሞ አርሶ አደር ማድረግ የሚችለው ነው፣ ምንም ሌላ ወጪ የማይፈልግ ሌሎች ስራዎችን ሌሎቹን ኢንተርክሮፒንግ የሚባሉ በመሃል ማምረት የሚችላቸውን ስራዎችን እያመረተ አቮካዶን በተፈለገው ዲስታንሲንግ እያመረተ ለራሱም ለቤተሰቡም ጥቅም ለአካባቢም ጥቅም ለኢንዱስትሪም ግብዓት የሚሆን ነገር የማግኘት ስራ በሰፊው የተጀመረ ስለሆነ እኛ ደግሞ ይሄን ስራ ከማስጀመር ጋር ተያይዞ ከክልል ከፌደራል ጋር በመቀናጀት ይሄን ፕሮግራም እያስቀጠለን እንገኛለን። በዚህ ፕሮግራም በዛሬው ቀን አቮካዶን በክላስተር በማልማት ቴክኒካሊ በቂ ድጋፍ ተደርጎለት ለአገር ውስጥና ለውጭ ገበያ ኤክስፖርት ለማድረግ እና የአገሪቱንም ገቢ ከመጨመር አንጻር ትልቅ አስተዋጽኦ ስላለው በዛ ልክ ይሄንን የዛሬውን መርሃ ግብር ተካሂዷል ማለት ነው። አቮካዶ እንግዲህ ምግብ ነው፣ ስነ ምግብ ነው። ኢኮኖሚካሊ ከፍተኛ አዋጭነት ያለው ነው። በመርሃ ግብሩ ላይ የተሳተፉ የአካባቢው አርሶ አደሮች በበኩላቸው የአቮካዶ ምርት የሚሰጠው ኢኮኖሚያዊ ጥቅም የጎላ መሆኑን በመገንዘብ የተሻለ ምርት እስኪገኝ ድረስ የተተከሉ ችግኞችን ለመንከባከብ ዝግጁ መሆናቸውን ተናግረዋል።
በፊት የተተከሉ ችግኞችን በበጋ ወቅት እየተከታተልኩ ስንከባከብ ነበር። በአሁኑ ወቅትም ቢሆን የተተከሉ የአቮካዶ ዝርያዎችን እስከሚጸድቁ ድረስ እየተከታተልኩ እንክብካቤ አደርጋለሁ። ከሰውና ከእንስሳት ንክኪ ለመጠበቅ ቃል እገባለሁ። የተተከሉ ችግኞች የሰው ንክኪ እንዳይኖር ውሃ በማጠጣትና በመጠበቅ የራስን ኃላፊነት ይወጣለሁ። የተተከሉት እስከሚጸድቁ ድረስ ሀርቱስ ከትምህርት የመና ያገት